የኤል ቹሎ ድንቅ ታሪክ ነው የዲያጎ ሲሞኒ። እርሱ ከቦነስ አይረስ ተነስቶ በዓለም እግር ኳስ ከተጫዋችነት እስከ አሰልጣኝነት የራሱን ቀለም ያስቀመጠ ባለ ታሪክ ነው። ማሸነፍን በውስጡ ያሰረጸ፣ በእግር ኳስ ፍቅር ያበደ፣ ሁልጊዜም ለውድድር የተዘጋጀ፣ በጠንካራ ስራ የስኬት ቁልፉን የጨበጠ፣ ተናጋሪ፣ አዝናኝ፣ አለፍ ሲልም ስሜታዊ፣ አንዳንዴም አስፈሪ፣ ሐሳቡን፣ እምነቱን፣ ህልሙን ከውጤት ለማድረስ የሚተጋ ተጽዕኖ ፈጣሪ ይሉታል አድናቂዎቹ። Diego Pablo Simeone, El Cholo, one of the lads. ውድ የትሪቡን አድማጮች፣ ይሄ ሰው ለጨዋታ ሁሌም የተዘጋጀ፣ ታታሪነትን የተላበሰ፣ ፍላጎትን ከቡድን ስራ ያዋቀረ፣ ከተስፋ መቁረጥ የጸዳ፣ በጋለ ስሜት የሚያጠቃ፣ ሲያሻውም በጥብቅ የመከላከል ስልት የተካነ ቡድን ይገነባል። ከዛ በሜዳው ጠርዝ በጥቁር ሱፉ ተውቦ ይቆማል። 90 ደቂቃ ይመሰጣል። ለጥቃቅን ነገሮች ጭምር ትኩረት ይሰጣል። ይጮሃል፣ ይናገራል። በተለየ ስሜት ተጫዋቾቹን ይመራል። ጥብቅ ትዕዛዝም ያስተላልፋል። መመሪያው ለሽርፍራፊ ሰከንድ እንኳን እንዲዛነፍ አይፈቅድም። ከጨዋታ ሂደት ጋር መቁነጥነጥ፣ ከዳኞች መጨቃጨቅ፣ ከድል ጋር መፈንጠዝ ዋና መለያውም። ይህ የቪሴንቴ ካልዴሮኑ ጀነራል የኤል ቹሎ ልዩ ምልክት ነው። ዲያጎ ፓብሎ ሲሞኒ ጎንዛሌዝ በትሪቡን የኮከቦች ገጽ። No me voy a dejar presionar. Presiones tenés de todos lados. La prensa, el público, la marca, qué sé yo. የአትሌቲኮ ደጋፊዎች ባለቃቸው ይኮራሉ። እርሱ ካልዴሮንን ከረገጠ አንስቶ በፈጠረላቸው የማይዛነፍ ለውጥ ይደሰታሉ። ታታሪነቱን ወርሰው በዚያ የማሸነፍ ሞራሉ ተነቃቅተው ለክለባቸው ስኬት 90 ደቂቃ ቆመው ይጮሃሉ። ስሙን ከፍ አድርገውም እየጠሩ ከዓለማችን ታላላቅ አስፈሪ ክለቦች አንዱ ላደረጋቸው የታክቲክ ሊቅ ይዘምራሉ። በስፔን ሪያል ባርሴሎና የሚባሉ ጎምቱ የላሊጋው ኃያሎች ሁልጊዜም ታሪክን ከውጤት ይቀላቀሉ፣ በከዋክብቶች የደመቁ፣ የፈለጉትን ያሻቸውን ባላቸው ፈርጣማ የገንዘብ ጡንቻ ተጠቅመው መፈጸም የሚችሉ ስመገናኖች ይገኛሉ። የእነዚህን ዝሆኖች ጫና ችሎ ከኃያላኑ ክለቦች በተለየ መንገድ ተጉዞ ጠንካራ ስራን ከታታሪነት በውስጡ አስርጾ በራሱ መንገድ ያመነበትን ፈጽሞ በትንሽ በጀት የሁለት ክለቦች ብቻ ሊግ የሚመስለውን ሻምፒዮና ሰብረው የገቡት የአትሌቲኮ ማድሪድ ደጋፊዎች የለውጥ ደቀ መዝሙራቸው ዋና መሰረትን ቢያንቆለጳጵሱ ያፈራይን ካም የንግስና ዘውድ ቢደፉለት ታዲያ ምን ይገርማል? ዲያጎ ሲሞኒ የዘመናዊ እግር ኳስ ያሰልጣኝነት ደረጃን ወደ ተለየ አቅጣጫ ከቀየሩ ጥቂት ለሐሳባቸው ታምነው ያመኑበትን ለመተግበር ሌት ተቀን ሳይሰለቹ ለፍተው በመጨረሻም ለሚጠራጠሯቸው ምላሽ ሰጥተው ከስኬት ማማው ቆመው የታዩ ለካ እግር ኳስ እንዲህ አይነት ድንቅ መሪ ያለው ካስባሉ ወጣት አሰልጣኞች አንዱ ነው ኤል ቹሎ። አሸናፊ ቡድን እንዴት ይገነባል? አሸናፊ አሰልጣኞች እስከየት ይነሳሉ? ዲያጎ ሲሞኒ ለዚህ መልስ አለው። Bueno, la verdad que es un momento importante para un cuerpo técnico, no solamente para mí, que soy un poco la... እግር ኳስ በማሸነፍ የሞራል ግዴታ የታነጸ እንደ ቡድን በህብረት የምታካሄደው ስፖርት ነው። ቁልፉ ለአንድ ዓላማ፣ ለአንድ ሐሳብ፣ ለአንድ የስኬት ግብ በመውደቅ መነሳት መካከል ማንጸባረቅ ከሚችል በጋራ ስራ የማመን ኤል ቹሎ ይቀጥላል። እግር ኳስ ነጻነትን ይፈልጋል። ካንዲ ሆነ ይሄው ዘመኑ ጣውረድ ያገኘኸው አሊያም ከተፈጥሮ ጥሩ የመሪነት ስብዕና የተላበስከው ብቻ መንደርደሪያው ከዚህ ነው። ከዛ ጥልቅ ፍቅር፣ ፍላጎት፣ ዝግጅት፣ ጠንካራ ስራ፣ ታታሪነት፣ ስነ ምግባር፣ ቴክኒክ፣ ታክቲክ፣ አካል ብቃት የመሳሰሉት ይከተላሉ። ያለሙያ አጋሮቼ፣ ያለ ድንቅ ተጫዋቾቼና ደጋፊዎቻችን ጭምር ዲያጎ ሲሞኒ ምንም ነው። ኤል ቹሎ የስኬት ሚስጥሩን ይናገራል። መሮጥ፣ መውደቅ፣ መነሳት፣ ዳግም መፋለም፣ መተባበር፣ እንደ ቡድን ማጥቃት፣ በጋራ መከላከል፣ ተጋጣሚን ማክበር፣ ጨዋታን ፈጥኖ መረዳት፣ እድልን በአግባቡ መጠቀም፣ እንቅስቃሴን ማፍጠን፣ መልሶ ማቀዝቀዝ፣ እንደገና ማቀጣጠል፣
ሁሌም መታተር። ይህ የዲያጎ ሲሞኔ አትሌቲኮ ማድሪድ ድንቅ ቡድን ነው። ኤል ቹሎ 2011 ቪሴንቴ ካልዴሮን ከደረሰ በኋላ ኮከቦች ቢመጡ ቢሄዱ አዳዲስ ፊቶች ቢታዩ ነገሮችን ቢለዋወጡ የጀነራሉ ሐሳብና እምነት ግን ተመሳሳይ ነው። ሂዱና ቲያጎን ጠይቁት። ካላመናችሁ ዲያጎ ኮስታም ሌላው ምስክር ነው። ጋቢ፣ ዲያጎ ጎዲን፣ ኮኬ ቶሬዝ፣ አንቶኒዮ ግሪዝማን የመሳሰሉት ኮከቦች ሲሞኒ ስለፈጠረው ለውጥ ይናገራሉ። ማሸነፍን ሁልጊዜም የሚሰብክ ደፋር፣ ለወጣቶች እድል የሚሰጥ የአትሌቲኮን ታሪክ የቀየረ የካልዴሮን ምልክት እንደሆነ ይገልጻሉ። Fernando Torres! Atletico Madrid lead through one of their favorite sons. የእግር ኳስ ተንታኞችም ሲሞኒ እንደ ሴዛር ሉዊስ ሚኒቶ፣ ኤል ፍሊኮ ለእግር ኳስ ውበት የሚጨነቅ በቡድን ግንባታው ጥብቅ መከላከልን ያነገሰ ለስልጠና ስነ ስርዓት የአካል ብቃትና መስዋዕትነት የተዘጋጀ ቡድን በመገንባት ይታወቃል ይሉታል። የዳንኤል ፓሳሬላ የመሪነት ስብዕና እንዳለውም የሚናገሩ አሉ። እንደ ካርሎስ ቢላርዶም ጨዋታን አንብቦ የመቀየር ተስጦ እንዳለው ይጠቅሳሉ። ጋሊፊዮ ባሲሌና ማርሴሎ ባይልሳ ቅይጥ ውጤት እንደሆነም ይገልጻሉ። በተለይ በጋሌ ጨዋታ ፍላጎት ተወዳዳሪ ቡድን የማቅረብ ስልቱን የታዘቡ ኤል ቹሎ በተጫዋችነት ዘመኑ ሁለገብ ነበር። ለሀገሩ አርጀንቲና ለ12 ዓመታት ተጫውቷል። በ3 የዓለም ዋንጫዎች ላይም የአልባሴቴ መለያን ለብሷል። የተከላካይ አማካዩ ሲሞኒ 1998 ፈረንሳይ የዓለም ዋንጫ ዴቪድ ቤካምን በቀይ ካርድ ያስወጣበት ተንኮሉን እንግሊዞች ዛሬም ድረስ ያስታውሱታል። ያኔም በተጫዋችነት ዘመኑ የመሪነት ባህሪ ነበረው ይላሉ። 1996 ሲሞኒን በመሃል ሜዳቸው ይዘው ላሊጋውን ያሸነፉት ራዲያንቲች It's competitive, man. It's character. That's part of the game. አንቲች ይቀጥላሉ። ከ17 ዓመታት በኋላ አትሌቲኮ ማድሪድን ከወደቀበት አንስቶ ወደ ላሊጋ ክብር የመለሰው ከዛም በኋላ የባርሴሎናና ሪያል ማድሪድ ኃያልነትን ሰብሮ ለካ በላሊጋው አትሌቲኮ ማድሪድ የሚባል ሌላም ድንቅ ክለብ መኖሩ ለተቀረው ዓለም ያሳየው ሲሞኒን ያወድሳሉ። 2011 ሲሞኒ አትሌቲኮ ማድሪድ ከመድረሱ በፊት ወደ ካልዴሮን ስቴዲየም በታማኝነት የሚጎርፉ የአትሌቲኮ ደጋፊዎች ልጆች ይህንን ጥያቄ ማንሳት ልማዱ ነበራቸው። It wasn't easy. Simeone's arrival shattered that inferiority complex. በማድሪድ ከተማ ኃያሉ ሪያል ማድሪድ ኖሮ ለምንድነው አትሌቲኮን የምንደግፈው? በክለባቸው ደካማ ውጤት ግራ የተጋቡ የእግር ኳስ ባህሉ ቁርሾ ገና ብዙም ያልገባቸው የማድሪድ ከተማ ታዳጊዎች ጥያቄ ነው። መልሱ ለአትሌቲኮ አቀንቃኞች ቀላል ነው። ውጤት ባይኖርም በቅርብ የከተማ ባላንጣ ሎስ ብላንኮስ ደጋፊዎች መቀለጃ ብንሆንም ቪሴንቴ ካልዴሮን ውብ እግር ኳስና ደስታ ቢናፍቀውም ሁሌም ከአትሌቲኮ ማድሪድ ጎን ነን። ለክለባችን ታምነን ጨቋኞቹን ከተጨቋኞቹ ነፃ የሚያወጣ እንደ ሲሞኔ አይነት አብዮተኛ እስኪመጣ የመጠበቅ ግዴታ። ከ2011 በኋላስ ኤል ቹሎ በመጀመሪያው ዓመት ዩሮፓ ሊግን አነሳ። የአውሮፓ አሸናፊዎች አሸናፊ ዋንጫን ደገመ። የንጉሥ ዋንጫ ክብርን ማሳካ። 2013-14 ወርቃማው ታሪክ በላሊጋ አትሌቲኮ በካምፕኑ የላሊጋው ሻምፒዮን መሆኑን አረጋገጠ። ከ17 ዓመታት በኋላ የተገኘ ጣፋጭ ድል። የማድሪድ ከተማ በአትሌቲኮ ደጋፊዎች ደመቀች። የጠንካራ ስራ ውጤት አትሌቲኮን ከባርሴሎናና ሪያል ማድሪድ አናት አስቀመጠው። ምስጋና ለኤል ቹሎ፣ ቲያጎ፣ ሁዋን ፍራን፣ ጋቢ ኮርቱዋ፣ ዲያጎ ኮስታ፣ ዴቪድ ቪያ፣ አርዳ ቱራን ሚሪንዳ፣ ኮኬ ፊሊፔ ሉዊስ የመሳሰሉት ኮከቦች የታታሪው አሰልጣኝ ልፋት ዋና ተዋናይ ሆነው ድንቅ ታሪክ ሰሩ። የኤል ቹሎና የአትሌቲኮ ማድሪድ ስኬታማ ስራም ቀጠለ። የስፔን እግር ኳስ የኃይል ሚዛን ከ2 ወደ 3 ባላንጣዎች ተለወጠ። ይህ የኃያልነት ሚዛን ከላሊጋው ባለፈ እስከ አውሮፓ እግር ኳስ ዘልቆ ባርሴሎና፣ ሪያል ማድሪድና አትሌቲኮ ማድሪድ የቻምፒየንስ ሊጉ ቀዳሚ ተዋናዮች ሆኑ። እንግሊዞች በተራቸው ጣሊያኖችን አጅበው የቴሌቪዥን ተከታታይ ከሆኑም ሰነባበቱ።
ከአርጀንቲና ቦነስ አይረስ ተነስቶ በቬሌስ ሳርስፊልድ ፒሳ፣ ሴቪያ፣ አትሌቲኮ ማድሪድ፣ ኢንተር ሚላን እና ላዚዮ ውጤታማ የእግር ኳስ ሕይወት አሳልፎ 2006 ላይ አሰልጣኝነትን የጀመረው ሲሞኒ ከእግር ኳስ ተጫዋችነት በላይ ባስከበረው የስልጠና ጀብዱ በስቱዲየንቴና ሪቨር ፕሌት ስኬቶችን ተጎናጽፏል። በሳን ሎሬንዞ፣ ካታኒያ የመሳሰሉ ክለቦች ፈተናዎችን ተጋፍጧል። የ45 ዓመቱ ቆፍጣና 2011 አትሌቲኮን ከተቀላቀለ በኋላ በአጭር ጊዜ በተጽዕኖ የደመቀ የዘመናዊ እግር ኳስ እጅግ ተፈላጊው አሰልጣኝ ሆኗል። የእግር ኳስ ሕይወት ትግል ነው። የአሰልጣኝነት ሚና ደግሞ ሁሌም ፈተና። የትናንት ውጤት ለዛሬ ማረጋገጫ አይሆንም። እናም ከመባረር ስጋት ጋር ሁሌ አብረ ትኖራለህ። ትናንት ያነገሱህ ነልዱኝ ምክንያት አይሆንም። ሁሌም ዝግጁ፣ ሁሌም ውጤታማ ለመሆን መጣር ብቸኛው አማራጭ ነው። ዲያጎ ሲሞኒ ይቀጥላል። ማን ያውቃል አንድ ቀን ሀገሬ አርጀንቲናን አሰለጥን ይሆናል። ግን ጊዜው አሁን አይደለም። ምናልባት እድሜ 60 ሲደርስ የአሰልጣኝነት ሕይወት እድሜ 65 ሲደርስ ደግሞ የሚቆም ይመስለኛል። ጡረታ ከመውጣቴ በፊት ግን ከአልባሴቴ ጋር በፍቅር በወርቅ ደስተኛ ነኝ። አርጀንቲና ታላቅ የእግር ኳስ ሀገር ነች። የዓለም ዋንጫውን አላሸነፍኩም፣ የኮፓ አሜሪካ ክብርን ግን አውቀዋለሁ። እናም ከብዙ ልምድ ጋር ወደ ብሔራዊ ቡድኑ የመምጣት ምኞቱ አለኝ። እስከዛው ግን በክለብ ፉትቦል ቆያለሁ። ወደ ተለያዩ ቦታዎች ላቀናም እችላለሁ። እንግሊዝ፣ ጀርመን፣ ጣሊያን እኔ እንጃ አላውቅም። አንድ ማውቀው ነገር ግን እድሜ ዘመኔን ሙሉ ብራዚል እና ሪያል ማድሪድን እንደማላሰለጥን ነው። የፈለገው አማላይ ዋጋ ቢቀርብልኝ የማልቀበላቸው ጥያቄዎች ራሴን እንደከዳው ቆጥሯለሁ። የታማኙ ኤል ቹሎ አስተያየት ነው። አሸናፊው ታታሪው ቆፍጣናው ዲያጎ ሲሞኒ ኤል ቹሎ በትሪቡን የኮከቦች ገጽ No me voy a dejar presionar. Presiones tenés desde todos lados. La prensa, el público, la marca, qué sé yo. ኤል ቹሎ ዝግጁነት፣ ትኩረት፣ ጥንቃቄ፣ ጥብቅ የመከላከል ስልት፣ የስልጠና ስነ ስርዓት፣ ቁርጠኝነት፣ እድልን በአግባቡ መጠቀም፣ መልሶ ማጥቃት። ይህ የቦነስ አይረሱ ጀነራል የስልጠና ስታይል ነው። ክሎቹት ይሄንን የስልጠና ዘይቤ ነው በጣም አጥብቆ የሚከላከል 90 ደቂቃ በትኩረት የሜዳውን ዞን የሚጠብቅ ተጋጣሚ የፈለገ በልጦት ቢጫወት የፈለገውን ታርጌት ሙከራዎችን ቢያደርግ ከተለመደበት ስታይሉ የማይወጣ ቴክኒካል ኤሪያው ላይ በጣም በትኩረት የሚጮህ የሚቁነጠነጥ ኤል ቹሎ ዲያጎ ሲሞኒ